ብዙዎቹ ክርስቶስን የማያውቁበት ምክንያት እመቤታችንን ስለማያውቁ ነው። አስቀድመው የነገረ ማርያምን ትምህርት ስለማያውቁ ብዙዎች ለእመቤታችን ክብር ስለሌላቸው አስቀድመው ክብር ይግባትና ለእመቤታችን ንቀት ስላላቸው እንደኛ ሰው ናት ብለው ዝቅ አድርገው ስለሚመለከቷት በዚህ ምክንያት ምስጢረ ሥጋዌ ይረቅባቸዋል። ተወደደም ተጠላም ክርስቶስ በእርሷ በኩል አልፏል። ለመበላት፣ ለመጠጣት፣ ለመለበስ፣ ለመወረስ፣ ለመታየት፣ ለመዳሰስ፣ ለመጨበጥ ክርስቶስ በእሷ በኩል አልፏል። ክርስቶስ ስለሚለው ስም ለማውራት፣ ኢየሱስ ስለሚለው ስም ለመናገር፣ አማኑኤል ስለሚለው ስም ለመናገር፣ ስለሌላው አጠቃላይ ስለ ምስጢረ ሥጋዌ ለመናገር የግድ እናቱ ማናት ምንጩ ምንድነው ብሎ መጠየቅ ይፈልጋል። ቤት በኩል መጣ፣ እንዴት መጣ፣ እንዴት ተገለጠ ማለትን ይፈልጋል። ይህን መረዳት ይፈልጋል። የምትረቅብን ድንግል ማርያም ከአእምሯችን በላይ የምትሆንብን ክርስቶስን ለመተንተን በምንሞክርበት ቅጽበት ወደ እርሷ እንሄዳለን፣ ወደ እናቱ እንሄዳለን። በሥጋ መነሻ ወደ ሆነችው ወደ እርሷ እንሄዳለን። ምድራዊት ናት። 3 ክንድ ከስንዝር ቁመት ያላት ናት። የተገኘችውም ከወንድና ከሴት ነው። የተገኘችው ከትዳር ነው። የተገኘችው ሕግ ባለው ሩካቤ ነው። የተገኘችው ከእናት ከአባት ነው። የተገኘችውም ከምድር ነው። ሰው ናት። ሥጋ ነፍስ መንፈስ ያላት ናት። ድንግል ደግሞ ክርስቶስ ከእርሷ ተገኝቷል። ስለዚህ ትረቅብናለች። አምላክ ከእርሷ ተወልዷል። አምላክ እናቴ ብሎ ጠርቷታል። ልጄ ብላ አምላክን ጠርታለች። ወንጌል በተደጋጋሚ የኢየሱስ እናት እያለ ይጠራታል። ስለዚህ ትረቅብናለች። ኢየሱስ በረቀቀብን መጠን፣ ኢየሱስን ባከበርነው መጠን፣ እርሱን በወደድነው መጠን የተገኘባት እናቱ ታስደንቀናለች። ለዚህ ነው አባ ሕርያቆስ ሲናገር ኦ ድንግል መፍርይት ለእንተ ይትበላ ወመንቅይት ለእንተ ይሰተይ፣ ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያመነጨሽልን፣ አንክሮ አድናቆት ላንቺ ይገባን እያለ የሚያመሰግናት ለዚህ ነው። ፊደል ተብላ ትጠራለች እመቤታችን። ፊደል 2 ወይም ከዚያ በላይ የሆኑ ፊደላት አንድ ላይ ሲሆኑ ቃል ይሰጣል፣ ንባብ ይሰጣል። ቃል ለማግኘት ንባብ ለማግኘት የግድ 2 ከዚያ በላይ የሆኑ ፊደላት መዋሃድ አለባቸው። መልክዓ ፊደሉ ሳይቀየር መልክዓ ፊደሉ እንደየቋንቋው ስርዓቱን ጠብቆ 2 ከዚያ በላይ ለምሳሌ ቃል የሚለውን ብቻ ብንወስድ ቀና ለ የቀ ሆሄ ቃ ራብዕ የለ ሆሄ ል ሳድስ እነዚህ 2 አንድ ላይ ሲሆኑ ቃል የሚል ንባብ ይሰጣል። ቃ የሚለውን ቀ ባረገው ቀ ሊሆናል፣ ትርጉም የለው።